አማራ የሚባል ብሔር የለም ሲልህ የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። ከዚያ በፊትም በነበሩ መንግስታት ትልልቅ የኢትዮጵያ ምሁራንን የበሉ ሰዎች ዛሬ ላይ የትግሉ ፊታውራሪ ሆነው መጥተዋል ማለት ነው። የአማራን ህዝብ ጥቅም የሚጋፋ ብቻ ሳይሆን የሀገርም ሉዓላዊነት የሚያጠፋ ሆኖ ስናገኘው ያጋ በግልጽ ወደ ጠብ ውስጥ ገባ ነው ማለት ነው። እናንተስ እዛ ሆናችሁ ይሄን ተገነዘቡት ነበር? የመጀመሪያው ፊት ለፊት መጥተው ድርድር የሚባል ነገር በታምር አይታሰብም ምናምን ማጥፋት አለብን መግደል አለብን ጄኔራሎችን ቆርጠን ጎትተን ምናምን የሚሉ ፕሮፓጋንዳዎች የመጡት በመሪዎች ነው። እነዚያ መሪዎች ባክግራውንዳቸው ደግሞ የቲፒኤልኤፍ እና የሻዕቢያ ወኪሎች ናቸው። ማራም ወጣት ካነቁት ውስጥ ካደራጁት ውስጥ የመጀመሪያው ነኝ እኔ። አብሮኝ ሌሎች ጓዶች አሉ ግን አለውበት ነው። ይሄንን ወጣት አንደኛ ኤክስትሪምሊ በመግፋት ይሄ ከጥያቄው ውጭ ሌላ ጥያቄም ጭምር እንዲዝ ኮርነር የማድረግ ነገሮች ተፈጠሩ። የኤርትራ መንግስት ተራ አተራማሽ ብቻ እንድትሆን በጥባጭ ብቻ እንድትሆን ነው የሚፈልገው እንጂ ተደራጅታ አቅም ፈጥራ ለሴንትራል ፓወርም አቅም እንድትሆን አይፈልግም። ይህንን ሰቆቃ ምድር ላይ ያለው እውነታ ይሄን ያዩ ወደዚህ ነገር የሚከት ነገር አንድ ላይ ምሮ አይከብድም። አንዳንድ መሪዎች እኮ ቦልድ ሊወጣው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደኛ ከኋላለን ባለማፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው። በአገር ላይ ስትቆምር ነው ባንዳነት። በዚህ ድርድር አንድ ትልቁ አፋሃድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥ ነው። እንዴት ተባለኝ? አሁን ላይ ትልቁ አደጋ ሶሻል ሚዲያው በጣም ትልቁ በቃ የአማራ ህዝብ ጠላት ብዬ እንትን ምለው አሁን ሶሻል ሚዲያው ያልተፈጠረውን ተፈጠረ ይላል። ምንም የሌለውን እንትን ያደርጋል። እንደ ሀገርም ይሄ የራሱ ልጓም ካልተበጀለት ሶሻል ሚዲያው ጠላት ነው። ድርድር እና ውይይት ነገሮች ታቡ አስመስሎ የማይነካ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ከጃምለው ነውና እሱንም ጭምር ፈንቅለን ወጣ ነው። አሁን አፋድ ምን ራሱን እያጠናከረ ነው። በሰላማዊ መድረክ ላይ በየተራ ከመሞት ውጭ የሚያተርፉት ነገር የለም። ህዝብ ከማሰቃየት ህፃናትን ሴቶችን ከማሰቃየት የዘለለ ትርፍ የለውም። ስለዚህ የተሻለው ነገር አሁን መነጋገር ነው መደራደር ነው። የሻዕቢያ ጣልቃ ገብነት አንድ ጥያቄ ያስመልስ አንድ ሁለት ምናምን የምትላቸው በጣም ብዙ ናቸው። ይሄ ዋርሎርድ ተፈጥሯል። ይሄን ታስተውሉ ነበር እዛ ያላችሁ? ከወረዳ ጀምሮ እስከ ፌደራል ድረስ የተያያዘ የጥቅም ሰንሰለት ያለው የፖለቲካ ፍላጎት ያለው ከጀርባ ደግሞ እነዚህ የባዕዳን ሀገሮች ኢንተረስትና ክፍያ የተፈጸመለት አለ በብዛት አለ። ይህን በሚዲያ ተናግረው ብቻ ሳይሆን ለሚመለከተው አካል ጥቆማውን በመስጠት መስራት ያስፈልጋል። የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። በቅርብ ጊዜ ስራ አስፈጻሚ እናዋቅራለን። ህጋዊ ፓርቲ ሆኖ በምርጫ ይወዳደራል። ለዘንድሮ ምርጫ ላይደርስ ይችል ይሆናል።